ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? አሜሪካና እስራኤል በኢራን ላይ ከፈቱት ወታደራዊ ዘመቻና የኢራን የአጸፋ ምላሽ ተያይዞም በርካታ አዳዲስ መረጃዎች እየወጡ ሲሆን እኛም እነዚህን መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው መረጃዎች መካከል ሩሲያ የመካከለኛውን ምስራቅ ጦርነት ተቀላቅላለች የሚሉ መረጃዎች እየወጡ ሲሆን የቭላዲሚር ፑቲን ሀገር ለኢራን ጦር ወታደራዊ መረጃዎችን በማቀበል ድጋፏን እያሳየች ነው። አሜሪካ ከዚህ ቀደም በአውደ ውጊያ ያልተጠቀመችውን አዲስ ሚሳኤል በኢራን ላይ ሞከረች ሲሆን ኢራን ባጸፋው በዮርዳኖስ የሚገኝ የአሜሪካንን የአየር መከላከያ ራዳር ሙሉ ለሙሉ አውድማለች። በሌላ በኩል ኢራን ለአሜሪካ የድርድር ጥያቄ አለማቅረቧን ገልጻ የመደራደር ፍላጎት የለኝም፣ ለአሜሪካ የእግረኛ ሰራዊት ዘመቻም ዝግጁ ነኝ እያለች ነው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። Are you afraid of a US invasion in your country? No, we are waiting for them. ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከናንተ የሚጠበቀው ከስር በመናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ። ሩሲያ ጦርነቱን ተቀላቀለች፣ ለኢራን ድጋፍ እያደረገች ነው። በመካከለኛው ምስራቅ በኢራን በአሜሪካና በእስራኤል መካከል እየተካሄደ ባለው ከፍተኛ ግጭት ውስጥ ሩሲያ ለኢራን ወታደራዊና የደህንነት ድጋፍ እየሰጠች መሆኑን የተለያዩ ዓለም አቀፍ የዜና ምንጮች እየዘገቡት ነው። ሩሲያ በመካከለኛው ምስራቅ ለሚገኙ የኢራን ኃይሎች የአሜሪካ የጦር መርከቦች፣ አውሮፕላኖችና ወታደራዊ ይዞታዎች የሚገኙበትን ትክክለኛ ስፍራ የሚያሳይ መረጃ እየሰጠች መሆኑን የአሜሪካ የደህንነት ባለስልጣናት ገልጿል። ሞስኮ ያሏትን ዘመናዊ የሳተላይት ቴክኖሎጂዎች በመጠቀም የአሜሪካና የእስራኤል ኃይሎችን እንቅስቃሴ የሚያሳዩ ምስሎችን ለኢራን እያጋራች እንደሆነ ተነግሯል። ሩሲያና ቻይና አሜሪካና እስራኤል በኢራን ላይ የፈጸሙትን ጥቃት የዓለም አቀፍ ሕግን የጣሰ ነው በሚል ከዚህ ቀደም በጋራ ማውገዛቸው ይታወሳል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወታደራዊ ግጭቱ በአስቸኳይ እንዲቆምና ወደ ዲፕሎማሲያዊ ውይይት እንዲመለስ ጥሪን አቅርቧል። ከሩሲያ በተጨማሪም ግን ቻይና ለኢራን ድጋፍን ታደርጋለች የሚል ጥርጣሬ በአሜሪካ ዘንድ አለ። በአሜሪካ የደህንነት ምንጮች እምነት የቻይና መንግስት የገንዘብ እንዲሁም የሚሳኤል መስሪያ ቁሳቁሶችን ድጋፍ ለኢራን ሊሰጥ የተዘጋጀ ሲሆን በተጨማሪም የደህንነት መረጃዎችን ለኢራን ጦር አሳልፎ እየሰጠ ነው ተብሏል። ሩሲያ አሜሪካ በመካከለኛው ምስራቅ በምታደርገው ወታደራዊ ጣልቃ ገብነት ግጭቱን ወደ ከፋ ደረጃ እንዳታደርሰው በይፋ ከዚህ ቀደምም አስጠንቅቃ ነበር። ኢራን በዩክሬን ጦርነት ለሩሲያ የድሮን በተለይም ሻሄድ ድሮንስን ድጋፍ ስታደርግ መቆየቷ ይታወሳል። አሁን ደግሞ ሩሲያ በምላሹ ለኢራን የደህንነት መረጃ በመስጠት እጅ በእጅ የመደጋገፍ ስራ እየሰሩ እንደሆነ ተንታኞች ይገልጻሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በስልክ ባደረጉት ውይይት በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ለማጠናከርም ተስማምቷል። ምንም እንኳን ሩሲያ በቀጥታ ጦርነቱን ባትቀላቀልም የምትሰጠው የደህንነት መረጃም ኢራን በአሜሪካና በእስራኤል ላይ የምታደርገውን የአጸፋ ምላሽ ውጤታማ ሊያደርግ እንደሚችል ስጋት ተፈጥሯል። ከጉዳዩ ጋር ተያይዘው ቃለመጠይቅ ያደረጉት የአሜሪካው የመከላከያ ሚኒስትር ፔት ሄግዜስ ሁሉንም ነገር በትኩረት እየተከታተልን ነው፣ አንድም ከአሜሪካ የሚያመልጥ መረጃ የለም ያሉ ሲሆን የቻይናና ሩሲያ ለኢራን ድጋፍ መስጠት በጦርነቱ ላይ ለውጥን አያመጣም ሲሉም ተደምጧል። አሜሪካ አዲሱን ሚሳኤል አወጣች፣ ኢላማውን የማይስተው ሚሳኤል። የአሜሪካ ጦር አዲሱን PRSM አሊያም ፕሪሲሽን ስትራይክ ሚሳኤል የተሰኘ የረጅም ርቀት ሚሳኤል ለመጀመሪያ ጊዜ በጦርነት ላይ ጥቅም ላይ ማዋሉን ይፋ አድርጓል።
በአሜሪካ ማዕከላዊ እዝ መረጃ መሰረት ይህ ሚሳኤል አይነት ለመጀመሪያ ጊዜ አገልግሎት ላይ የዋለው በየካቲት 2018 ዓ.ም በኢራን ላይ እየተሰነዘረ ባለው ኦፕሬሽን ኤፒክ ፊውሪ በተሰኘ ወታደራዊ ዘመቻ ወቅት ነው። ሚሳኤሉ በኢራን ውስጥ የሚገኙ ቁልፍ የጦርና የኒውክሌር ተቋማትን ለመምታት ጥቅም ላይ ውሏል። ፒአርኤስኤም ከ60 እስከ 500 ኪሎ ሜትር ርቀት የሚገኙ ኢላማዎችን በከፍተኛ ጥንቃቄ መምታት የሚችል ሲሆን ከዚህ ቀደም ይሰራበት የነበረውን የአታካምስ ሚሳኤልን የሚተካ ነው። ወደፊት በሚደረጉ ማሻሻያዎች ርቀቱን እስከ 1000 ኪሎ ሜትር ለማድረስም ታቅዷል። ይህ ሚሳኤል በሃይማርስና በኤም270 ተንቀሳቃሽ የሚሳኤል ማስወንጨፊያዎች ሊተኮስ ይችላል። ከፍተኛ ፍጥነት ያለው አሊያም ሃይ ስፒድ ባላስቲክ ሚሳኤል ሲሆን 500 ኪሎ ሜትር የሚርቅን ኢላማም በ8 ደቂቃ ውስጥም መምታት ይችላል። በጂፒኤስ እና በኢነርሻል ናቪጌሽን ሲስተም በመታገዝ ኢላማውን በስህተት ሳይስት በትክክል መምታት ይችላል። ከቀደመው የአታካምስ በተለየ መልኩ መጠኑ አነስተኛ በመሆኑ በአንድ የሚሳኤል መያዣ ውስጥ 2 ፒአርኤስኤም ሚሳኤሎችን መጫንም ይቻላል። ይህ የጦር መሳሪያዎቹን የመተኮስ አቅም በእጥፍ ይጨምሯል። ሎኪድ ማርቲን ኩባንያ ሚሳኤሉን ለአሜሪካ ጦር በታህሳስ 2016 ዓ.ም ያስረከበ ቢሆንም አሁን በኢራን ላይ የተፈጸመው ጥቃት ለመጀመሪያ ጊዜም በውጊያ ላይ የዋለበት አጋጣሚ ሆኗል። ይህ እርምጃ አሜሪካ በዘመናዊ የጦር መሳሪያ ቴክኖሎጂ ያላትን የበላይነት ለማሳየትና ለተቀናቃኞቿ መልእክት ለማስተላለፍ የታለመ መሆኑን ወታደራዊ ተንታኞች ገልጸዋል። የአሜሪካ ራዳር ወደመ። $300 ሚሊዮን የሚያወጣው ራዳር አፈር በላው። እየቀጠፈ ካለው የሰው ልጆች ሕይወት ጎን ለጎን ቢሊዮን ዶላሮችን እያወደመ በሚገኘው የአሜሪካ እስራኤልና ኢራን ግጭት ኢራን $300 ሚሊዮን የሚያወጣ የአሜሪካ ራዳር መምታቷ ተዘግቧል። የተመታው ራዳር ANTPY2 የተሰኘ ሲሆን የአሜሪካ የሚሳኤል መከላከያ ስርዓት ዋና አካልም ነው። ራዳሩ የተመታው በዮርዳኖስ በሚገኘው ሙዋፊቅ ሳልቲ በተሰኘው የአየር ጦር ሰፈር ሲሆን የሳተላይት ምስሎችና የአሜሪካ ባለስልጣናት ጉዳዩን አረጋግጧል። እንደ ብሉምበርግ ዘገባ ከሆነ ጥቃቱ የተፈጸመው በየካቲት መጨረሻና በመጋቢት መጀመሪያ ፌብሩዋሪ 28 እና ማርች 3 መካከል ባሉት ቀናት ውስጥ ነው። ይህ ራዳር ከሩቅ የሚመጡ የሚሳኤል ጥቃቶችን በመለየትና መቃወሚያ ሚሳኤሎችን በማምረት ረገድ ወሳኝ ሚና ነበረው። የዚህ ራዳር መውደም በክልሉ ያለውን የአሜሪካና የአጋሮቿን የሚሳኤል መከላከያ አቅም በእጅጉ እንደሚቀንስ ተገልጿል። ከዚህ በተጨማሪ በኳታር የሚገኝ $1.1 ቢሊዮን የሚያወጣ ሌላ ትልቅ ራዳር ጣቢያ በኢራን ሚሳኤሎች መመታቱ ተዘግቧል። በአሁኑ ወቅት አሜሪካና እስራኤል በኢራን ላይ ኦፕሬሽን ኤፒክ ፊውሪ የተሰኘ መጠነ ሰፊ ወታደራዊ እርምጃ እየወሰዱ ሲሆን ኢራንም በጎረቤት ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ የአጸፋ ጥቃቶችን በመሰንዘር ላይ ትገኛለች። በየካቲት መጨረሻ የጀመረው በአሜሪካና በኢራን መካከል ያለው ጦርነት ለአሜሪካ ከፍተኛ የገንዘብ ኪሳራ እያስከተለ ይገኛል። በተለይም ኦፕሬሽን ኤፒክ ፊውሪ ከተጀመረ ወዲህ ባሉት ጥቂት ቀናት ውስጥ አሜሪካ በቢሊዮን የሚቆጠር ዶላር አጥታለች። በጥቃቱ የመጀመሪያዎቹ 100 ሰዓታት አሊያም 4 ቀናት ውስጥ ብቻም አሜሪካ $3.7 ቢሊዮን ገደማ ወጪ ማድረጓን የስትራቴጂክና ዓለም አቀፍ ጥናት ማዕከል CSIS ገልጿል። ይህም በቀን በአማካይ $891 ሚሊዮን ገደማ ወጪ ነው። በኢራን ጥቃትና በተለያዩ አጋጣሚዎች በ6 ቀናት ውስጥ ብቻም ወደ $2 ቢሊዮን የሚጠጋ የጦር መሳሪያ ኪሳራ ደርሷል። በአካባቢው የሚገኙ 2 የአውሮፕላን ተሸካሚ መርከቦችን ለማንቀሳቀስ በቀን $13 ሚሊዮን ወጪ ይደረጋል። እንዲሁም እያንዳንዱ ቶማሃክ ሚሳኤል $2 ሚሊዮን ያስወጣል። ይህም ታዲያ በአጠቃላይ አሜሪካ በጦርነት ውስጥ ለረጅም ጊዜ የምትቆይ ከሆነ ከፍተኛ የኢኮኖሚ ኪሳራ ሊገጥማት እንደሚችል የሚያሳይ ቁጥራዊ መረጃ ነው። Are you afraid of a U.S. invasion in your country? No, we are waiting for them. ከአሜሪካ ጋር አልደራደርም፣ ለእግረኛ ዘመቻም ዝግጁ ነኝ። ኢራን የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግና
ለአሜሪካ እግረኛ ጦር ዘመቻም ዝግጁ መሆኗን ገለጹ። በቅርቡ ከኤንቢሲ ኒውስ ጋር ባደረጉት ቃለ ምልልስ ሚኒስትሩ ኢራን የአሜሪካ እግረኛ ጦር ወደ ግዛቷ እንዲገባ እየጠበቀች እንደሆነና ይህም ለአሜሪካ ትልቅ ጥፋት እንደሚሆን አስጠንቅቋል። ኢራን ምንም አይነት የተኩስ አቁም ስምምነት እንዳልጠየቀችና ከአሜሪካ ጋር ለመደራደር የምትፈልግበት ምንም አይነት ምክንያት እንደሌለም ሚኒስትሩ ተናግሯል። የውጭ ጉዳይ ሚኒስትሩ ጨምሮም በአሁኑ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍበት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃውን ከመውሰድ እንደማትቆጠብ ጠቁሟል። ይህ መግለጫ የተሰጠው አሜሪካና እስራኤል በኢራን ላይ ኦፕሬሽን ኤፒክ ፊሪ የተሰኘ መጠነ ሰፊ የአየር ጥቃት በጀመሩበትና የኢራን ከፍተኛ መሪ አያቶላ አሊ ሐሜኒ መገደላቸው በተነገረበት ወቅት ነው። ፕሬዝዳንት ዶናልድ ትራምፕ እግረኛ ጦር ወደ ኢራን የማስገባት እድልን ወደ ጎን ባይሉትም ለጊዜው ትኩረቱ የአየር ጥቃት ላይ መሆኑን ገልጿል። ኢራን የኒውክሌር ፕሮግራሟን በሚመለከት ከዚህ ቀደም የተደረጉ ድርድሮች ውጤት አልባ መሆናቸውን በመጥቀስ አሁን ባለው ሁኔታ ውይይት እንደማትፈልግ በድጋሚ አረጋግጣለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ የጠየቁ ሲሆን ድርድር ለማድረግ አሁን ረፍዷል በማለት በማህበራዊ ገጻቸው ላይ አስፍረዋል።